እና ሀቡ ቆርጠናል። ከአንድም ሁለት ትኬት ነው የቆረጥነው። እኔ አንዱን በልጄ ሀቡዬም አንዱን በልጇ በሳይመን ቆርጣለች። ምን ይታወቃል፣ የቤት ወይ የመኪና ወይ የግማሽ ሚሊዮን ብር ባለድል ልንሆን እንችላለን። ይሄንን የምናየው ምንድነው? አሁን ሀቡ ቤት ነው የሚወጣው። በጣም ጥቂት ጊዜ ነው የቀረው። ታህሳስ 30 ነው ሀቡዬ። ጃንዋሪ 8 ታህሳስ 30 ጃንዋሪ 8 ነው። በቅርብ ነው የሚወጣው። በጣም ጥቂት ቀን ነው የቀረው። ጥቂት ትኬቶች ነው የቀሩት። ሁላችሁም ቁረጡ፣ የድሉ ተሳታፊ ሆኑ። በአንድ ድንጋይ ሁለት ወፍ ወገን እየረዳን እኛም እድላችን እንሞክረናለሁ። ጊዜ ላለመሻማት ትዙዬም ገብታለች። ወደ ፕሮግራማችን እንሄዳለን። ሁላችሁም ታብታብ አድርጉ፣ ኮፒ ሊንክ አድርጉ፣ ሼር አድርጉ። ስለ ትኬቱ የኔ ያልካልን ይበቃል። ሰክሰስን ፎሎ ካረጋችሁት ግን ሙሉ መረጃ ሰክሰስ ጋር አለ። እሺ ቴንኪዩ። እሺ ሚኒሊክ እንኳን ደህና መጣክ። እንኳን ደህና ቆያችሁ። እንዴት ናችሁ? ሁሉ ሰላም? አንቺ ቤት ዛሬ ለመጀመሪያ እየገባው ነው። አይቼሽ አውቃለሁ እና አንድ ምሳሌው ስራ በጣም አሪፍ ነው ማለት በዚህ ጊዜ ሰው በተቸገረበት ጊዜ ከሀገር ውጭ በቋንቋው የሚያወራ መምከር አይደለም። በነገራችን ላይ ሳይኮቴራፒ እና መምከር ሳይሆን የሰውን ችግር ማዳመጥ ነው። ሰውየው በራሱ ነው የሚወጣው። ከዛ አዳምጠሹ በራሱ ነው የሚወጣው እና ማንም ሰው ቢማርም ሁሉን አውቆ መንገድ አይጠቁምም እንደ ጠንቋይ ማለት ነው። እና ማዳመጥሽን ማን አደንቅ ነበር። በርቺ። እኛም ኦንላይን ላይ ቲክቶክ ላይ አዌርነስ የመፍጠር ስራ እንሰራ ነበር እዚህ በፊት ሜንታል ሄልዝ ላይ ማለት ነው። ዛሬ ደግሞ አንድ ፔሽንት የነበረችና ልጇ ፔሽንት ጋር የሚታከምና ሌላ ቲክቶክ ላይ እንትን የምትል እሷ ቤት እንደዚህ አይነት ዝግጅት አለ ስትለኝ እሺ እመጣለሁ ምናምን አልኩና ለዛ ነው። ሲኒየር ሳይካትሪክ ፕሮፌሽናል ነኝ። በአእምሮ ጤና ላይ ነው የምሰራ። አዲስ አበባ ነው የምኖረው። መንግስት ቤት እሰራለሁ። የግል እንትን እሰራለሁ። በኦንላይን ሕክምና ጀምረናል። በሌላም ለሚቻለው ሰዎች እንረዳለን። አዌርነስ መፍጠር አሁን ያመጣሽውን ሀሳብ አዌርነስ መፍጠር ላይ መስራት ፈልጋለሁ። ሙያዊ ግዴታ ወገናዊ ግዴታ አለብኝ። እናንተ እየሰራችሁ እኔ ዝም አልልም ብዬ ነው። አድቫንቴጁ ለእኔም ነው። ቢሆንም ግን ፈልጌው ነው ደስ ብሎኝ ነው የመጣሁት እና አመሰግናለሁ። ጥያቄዎችን እንደ ሳይካትሪ ባለሙያ መልሳለሁ። ምልክቶቹንም ከምልክቶቹ ጀምሮ እስከ ኮዙ እንደ ባለሙያ በኋላ ለምሰጭን ጊዜ አሁን እንዴት እንደሚሄድ ምናምን ከነገርሽን በኋላ ከዚህ በኋላስ በየሳምንቱ ነው የምታረጊው? እንዴት ነው የምታረጊው? የምታስቀጥይው ምናምን የሚለውን ቢኮዝ በአንድ ቀን እንትን የሚላል ትልቅ ሀሳብ ነው። በጣም ትልቅ ሀሳብ ስለሆነ ይህን ሀሳብ በሳምንት አንድ ቀን ሰተሹ በሁለት ሳምንት አንድ ቀን ሰተሹ ብትሰሪበት እየሰራሽበት ካለው ስራ ጋር ለቤተሰቦችሽም የሚጠቅም ነው። ችግር የሚፈታ ሀሳብ ነው እና አንቺም ፓሽኔት ትመስኛለሽ። በዚህ እንትን በጣም ደስተኛ ትመስኛለሽ። ልጆችን ስላሳደግሽ ኤክስፔሪንሱም ስላለሽ ከብዙ ነገር አንጻር አሪፍ ነው ብላለሁ። ቴንክ ዩ። እናመሰግናለን። በመጀመሪያ ትዝታ ስትጋብዝህ ከአክብረህ ስለመጣህ እጅግ በጣም እናመሰግናለን። እኔ በየሳምንቱ ኮንቲኒውስሊ በቤቴ ስለ ስፔሻል ኒድ ልጆች ግንዛቤ ለመስጠት ኦልሬዲ ቪዲዮ ሰርቻለሁ። እያደረግን ነው። በየሳምንቱ የተለያየ ባለሙያ እየጋበዝን እየመጡ እውቀታቸውን ሼር እንዲያደርጉ እንጠይቀናል እና ከነዛ ውስጥ አንዱ ሆነ ይህን ሳምንት ለዛሬ ሼር ልታደርገን እውቀትህን ስለመጣህ እናመሰግናለን እና ስለ ስፔሻል ኒድ ልጆች አንዳንድ ነገር እንድትለን የምታውቀውን እንጠይቃለን በትህትና እና መግባት የምትፈልጉ ዛሬ ሳምንት እና 15 ቀን ተራ ያልደረሳችሁ መግባት የምትፈልጉ አለን ብላችሁ ጻፉ። ሞዴሬተሮች ያስገቧቸዋል፣ ኦርም ያስገባቸዋል። እናመሰግናለን። እሺ ትዝታ ሰላም በይ። አብዬ እንዴት ዋላችሁ? መሲ ሁላችሁም እንኳን ትንሽ ድምፄን ትንሽ አሞኛልና ጉንፋን ቢጤ እና በጣም አመሰግናለሁ እጅግ አድርጌ። መሲም አብዬም አመሰግናለሁ። ሁላችሁም ታፕታፕ ለምታረጉኝ በጣም አመሰግናለሁ። እግዚአብሔር ያክብርሽ። አዳምጣችኋለሁ። በማከል ጠይቀሽ ጥያቄ አለ። ልጁ ግን ይቅርታ ይሄ ትኬት የሚቆርጠው ለኔ ላንቺ ለመሲ ቁጥሬን አስቀምጬለታለሁ በሶስታችን ስም ያው ትኬት ቆርጫለሁ። ቻንሱን እግዚአብሔር እንግዲህ ያውቃል። እሺ ታይ እናመሰግናለን። አይዞሽ ፈጣሪ ጨርሶ ይማርሽ።
እሺ እሺ እንቀጥላለን። እንጀምር ሌትስ ጎ። ሚኒሊክ መጀመር ትችላለህ ፕሊዝ። ኦኬ እሺ ልጀምር። ኮመንት ላይ አንዴ ከይቅርታ ጋር ኮመንት ላይ አለን የምትሉ ሰዎች ስፔሻል ኒድ ልጅ ያላችሁ እናቶች ገብታችሁ ላይፍ ኤክስፒሪየንሳችሁን እንዴት እንዳለፋችሁ ልጆቻችሁን እንዴት እንደምታሳድጉ ሼር እንድታደርጉን ነው። ሌላ ሰው አሁን መግባት አይችልም። ሌላ ሰው ቴንክ ዩ። እሺ ከተሰማ ልጀምር። አመሰግናለሁ። በቻይልድሁድ ሜንታል ሄልዝ ኤንድ ዲቨሎፕመንታል ዲስኦርደር ነው የሚለው የልጅነት የአእምሮ ጤናና የእድገት ውስንነት ችግር ማለት ነው። እና እንትን ካልሽ ሌላ ባለሙያዎችም እንዲገቡ ላይ ብላይ ሆነሽ መጽሐፍ የምትችል ከሆነ ቶፒኩን ብጽፈው አሪፍ ነው። በልጅነት ሊከሰት የሚችል የአእምሮ ጤና ችግርና የእድገት ውስንነት የሚለው ምንድን ነው? የሚለው የእድገት ውስንነት ሲባል ምንድን ነው? በልጅነት አእምሮ ሊታመም ይችላሉ የሚለውን በመጀመሪያ እሱን እናያለን እና ልክ ምን ተብሎ ነው የሚገለጸው የሚለውን የልጅነት ቻይልድሁድ ሜንታል ሄልዝ ኤንድ ዲቨሎፕመንታል ዲስኦርደር ወይም ዲስኤቢሊቲ ተብሎ ነው የሚጠራው እና ይሄ የነርቨን የኒውሮሎጂካል የሚባለውን የነርቭ ስርዓትን የአእምሮ ፕሮሰስ የምናደርግበትን ሀሳቦችን የምንገልጽበትን ባህሪን ብሄቪየር የሚባለውን ኢሞሽን ስሜትን ያጠቃለለ ነው እና ይሄ ከልጅነታችን የሚጀምረው የኛ አእምሮ የሚጀምረው ከእርግዝና ከተረገዘ እናት በማህፀኗ እርግዝና ከጀመረችበት ቀን ጀምሮ ስለ ልጇ የአእምሮ ጤና ወይም እድገት የምታደርገው ነገር አስተዋጽኦ ነው። የሚጀምረው በእርግዝና ወቅት ነው፣ ከኮንሰፕሽን ጀምሮ ነው እና አርሊ ቻይልድሁድ ፒሪድ የሚባል አለ። አሁን የልጅነት እስከ 6 ዓመት ያለው ማለት በርዛብቱ ከተወለደ ጀምሮ እስከ 6 ዓመት ባለው ጊዜ ውስጥ ያለው እሱ በጣም ወሳኝ ጊዜ ነው እና በዚህ ጊዜ ውስጥ የምናደርጋቸው ነገሮች ወሳኝ ናቸው። የእድገት ውስንነት አጋላጭ የሚባሉ ነገሮችን የምንጠቀም ከሆነ የልጁን አእምሮ እድገትም አካላዊ ጤናም ይጎዳዋልና ይሄ ማለት ሜንታል ሄልዝ ቻይልድሁድ የሚባለው የአእምሮ ጤና በልጆች ላይ የሚባለው የሚያጠቃልለው ከልጅነት እድሜው ከእድገቱ ከአካላዊም ከአእምሯዊም ከስሜት እድገቱ ጨምሮ ስኪሎች አሉ። መቆም የሚጀምርበት ማይልስቶን የሚባሉ አሉ። በእድሜ ቃል የሚያወጣበት የሚንተባተብበትም ሊሆን ይችላል። እነዛን ጊዜዎች ሀፍሊ ፉልፊል በእድሜው መሰረት መሄድ መቻል አለበት። ካልሄደ ወደ አቅራቢያ ወዳለው እንትን መውሰዱ የሚጠቅመው ለእኛ ነው። ልጆች ደግሞ አርሊ ማለት ወዲያው ቶልደር የሚባል ይዛል ከ2 ዓመት ጀምሮ ከታወቀላቸው ወዲያው ዲያግኖስ ከተደረጉ ከተመረመሩ ወዲያው ሕክምና ካገኙ ለውጥ የማምጣት እድላቸው ከፍተኛ ነው የሚሆነው እና ያን ማድረጋችን ኳሊቲ ኦፍ ላይፋቸውን አኗኗራቸውን እንቀይራለን። እንትን እስኪሎቻቸውን እንዲያዳብሩ እናደርጋለን። ከቤተሰብ ጀምሮ እስከ ትምህርት ቤት እስከ ጓደኞቹ አኗኗሩ ላይ የነበረውን ጋፕ መሙላት እንድንችል ያደርገናል እና ይሄ ከእንደ ዲፊኒሽን ወስደን ምን ሊያመጣው ይችላል፣ አጋላጭ ነገሮች ምንድናቸው ምናምን የሚለውን ለማየት አጋላጭ ነገሮች የሚችላሉ ኢንቫይሮንመንቶች ናቸው። ከእርግዝና ወቅት ነው የሚጀምረው እንዳልኳቸው ግን በእርግዝና ወቅት ለምሳሌ አልኮል የምትጠጣ እናት ከሆነች በምትጠጣው አልኮል ምክንያት ፌታል አልኮሊክ ሲንድሮም ይባላል። እሱ ፌታል አልኮሊክ ሲንድሮም መጣ ማለት ፌታል አልኮሊክ ሲንድሮም የሚባለው የልጁን እድገት ውስንነት እንዲመጣ ከሜንታል ሪታርዴሽን ለመማር መቸገር ማለት ነው። የሜንታል ሪታርዴሽን የሚባለው ለርኒንግ ዲስኤቢሊቲ የመማር ችግርን እና አይኪው የሚባለውን እንዲያንስ ያደርገዋል፣ የአእምሮ እድገትን ማለት በዛ ምክንያት ላንጉጅ ከቃላት አጠቃቀም ከቃል የማውጣት እንትኑም ይቀንሳል። ከእርግዝና ወቅት
መውሰድ ያለባትን ምግቦች ባለመውሰድ፣ ቫይታሚን ክትትል ባለማድረግ፣ ምቹ ኢንቫይሮንመንት ባለመኖሩ በዝቅተኛ ክብደት መወለድ ሎ በርዝ ዌይት የሚባለው ማለት ነው። እነዚህ አጋላጭ ናቸው። በቤተሰብ ውስጥም እህት ወንድም ኦቲዝም ያለው ቤተሰብ ካለ ተጋላጭ እንሆናለን። በዚህ ምክንያት ራሳችን ክትትል ማድረግ ይኖርብናል ማለት ነው። ከኦቲዝም ፕሪክላምሻ የሚባል ፕሪማቹር አሁን ከቀን ቀድሞ መወለድ አንዱ ምክንያት ነው። ከሁለት በላይ ማርገዝ በእርግዝና ወቅት እድሜ ጨምሮ ከሆነ እነዚህ አጋላጭ ምክንያቶች ናቸው። ኢንፌክሽን ካለ በእርግዝና ያልታከመ ኢንፌክሽን፣ የቆየ ኢንፌክሽን ካለ ያ ኢንፌክሽን ወደ በፕላሴንታ በሚባለው አልፎ ወደ ልጁ ከሄደ ልጁ አእምሮ ላይ ለምሳሌ ቢሊሩቢን የሚባል አለ። ልጁ እንደተወለደ ቢሊሩቢን መጠኑ በጣም ከጨመረ እሱ ታሎ ታክሞ በደሙ ላይ እንዲቀንስ ካልተደረገ በጣም በመጀመሪያዎቹ ቀናቶች ወቅት ብሬን ዳሜጅ ያመጣል። ይሄ የልጁን አእምሮ እድገት ይጎዳል እና ሕክምና ክትትል ማድረግ፣ አካላዊ ጤና ችግርም ለዚህ ይዳርጋል ነው እና ባህሪ ላይ ልጆች እስፔሻሊ ሱሰኛ ከሆነ እናት አባት ከተወለዱ በልጅነታቸው ሱሰኛ ቤተሰብ ውስጥ ካሉ ያ ለአእምሮ እድገታቸው ለአእምሮ ጤናቸው ጉዳት ይኖረዋል። ወይም አእምሮ ታመመ እናት አባት ካላቸው ከሌላው ሰው የበለጠ ተጋላጭ ይሆናል። ቢኮዝ እነዚህ ሰዎች ኬር አያገኙም፣ የሚፈልጉትን የምግብም እንደ ልጅም የቤተሰብን አቴንሽን አያገኙም እና በዛ ምክንያት ለአእምሮ ጤና እክልም ተጋላጭ ይሆናሉ። ለአእምሮም ለአካላዊ ጤና እክልም ተጋላጭ ይሆናሉ እና ለእኛ የምንሰራው አሁን በደንብ መስራት ያለብን አጋላጭ ምክንያቶቹን መለየት፣ ምልክቶቹ ምንድን ናቸው የሚለውን ማየት፣ ምን አይነት ህመሞች አሉ ከሜንታል ኢልነስ አንጻር ከዲቨሎፕመንታል ዲስኦርደር የሚባለው ከእድገት ውስንነት አንጻር ምን አይነት አሉ የሚለውን እናያለን ነው። ከአእምሮ ጤና አንጻር ሜንታል ሄልዝ ከሚባለው አንጻር አንዛይቲ የሚባለው ጭንቀት ይኖራል፣ ፍራቻ፣ ስፔሻል ፊር የፎቢያ አይነቱ በጣም ፍራቻ ይኖራል። በልጅነት አቡዝ ምናምን ከተደረጉ ፖስት ትራውማቲክ ስትረስ ዲስኦርደር የሚባለው አይነት ሊገጥማቸው ይችላል። ይህንን ስለተደረጉ ብቻ ሳይሆን በጣም ትራውማቲክ የሆነ አስፈሪ አስጨናቂ ነገር በማየታቸው ሌላ ሰውም ላይም ሲደረግ ካዩ ጦርነት ላይ አሁን ያሉ ሰዎች መፈናቀል ያለበት ከተማ ላይ የሚኖር ድህነት መበሳቆል ምናምን ያለበት ቦታ ላይ የሚያድግ ልጅ እሱ እንኳን ባይሆን የካየ እንደዚህ አይነት የሚደርስ ነገሮች በማየቱ ብቻ የአእምሮ ጤና እክል ይዳረጋል ማለት ነው እና ዲፕሬሽን ይኖራል። ሌላ ከዲቨሎፕመንታል ግሊያንስ ከአካላዊም አእምሯዊም ውስጥ እድገት ውስንነት መግጠም ደግሞ ኦቲዝም ስፔክትረም ዲስኦርደር የሚባል አለ። ኦቲዝም የምንለው ማለት ነው። ኦቲዝም ስፔክትረም የሚባለው ስፔክትረም ማለት ኦቲዝም ብዙ አይነት ነው ማለት ማይልድ ጀምሮ እስከ ከፍተኛ ከባድ አለ። ኤዲኤችዲ የሚባል አለ። አቴንሽን ዴፊሲት ሃይፐር አክቲቭ ዲስኦርደር ልጆች የትኩረት ማጣት ህመም የሚገጥሟቸው ከአንድ ቦታ ወደ አንድ ቦታ እንትን የሚሉ በእጃቸው የሆነ ታክስ ሰጣቸው የሆነ ስራ ሰጣቸው ያን ስራ አለመጨረስ ምናምን አይነት ሊያሳዩ ይችሉ አሉና ሂሪንግ የመስማት ችግር መግጠም ማለት ከዲስኤቢሊቲ ውስጥ ነው። ቶርቸር ሲንድረም የሚባል አለ። ዳውን ሲንድረም ይባላል። እነዚህ የዳውን ሲንድረም እና ቶርቸር ሲንድረም እነዚህ ክሮሞዞማል አብኖርማሊቲዎች ናቸው እና እነዚህ ከአካላዊ ጤና ጋር አለመጨረስ አይነት ሊያሳዩ ይችሉ አሉና ሂሪንግ የመስማት ችግር መግጠም ማለት ከዲስኤቢሊቲ ውስጥ ነው። ቶርቸር ሲንድረም የሚባል አለ። ዳውን ሲንድረም ይባላል። እነዚህ የዳውን ሲንድረም እና ቶርቸር ሲንድረም እነዚህ ክሮሞዞማል አብኖርማሊቲዎች ናቸው እና
እነዚህ ከአካላዊ ጤና ጋር ይገናኛል። በአካላዊ ጤና ምክንያት የሚመጡ የአእምሮ ህመሞች ናቸው። ልጆች ላይ በዘር ሊተላለፉ የሚችሉ ናቸው እና እነዚህ አይነት የአካል እድገት ውስንነት ወይ የአእምሮ እድገት ውስንነት ያለባቸው ልጆች የአእምሮ ጤና ወይም ችግር ያለባቸው ልጆች ኮመን የሚያደርጋቸው ብዙዎቹ አካላዊ ህመም ስሜቶች ደግሞ አሏቸው እና ሊያማቸው የሚችል ህመም ኮመን ከሁሉም ላይ ኮመን የሆኑት አስም ነው። አላርጂክ ስኪን አላርጂክ አስም፣ ሚግሬን ሄዴክ የራስ ምታት ምናምን የሚባለው ማለት ነው እና ከአንጀት ጋር ድርቀት ጋስትሮኢንተራይቲስ ይባላሉ። ከድርቀት ጋር ምናምን የተያያዘ ኮመን እንትን ይኖራል እና ሌላ አካላዊ ደግሞ ሴሬብራል ፕሌጂያ የሚባላል እጅ እግር አለመታዘዝ፣ ይሄ አካላዊ ነው። መስኩሎስኬለታል ዲስትሮፊያ የሚባላል የጡንቻ እንደፈለገ አለመስራት፣ ልጆቻቸውን አቅፋ አንቀሳቀስልኝ አለ ምናምን ሲሉ ከሰማቸዋቸው ይሄ ነው። ስፓይናል ኮርድ ላይም ችግር ያለባቸው አሉ እና ከአካላዊ እንትኖች 3 ናቸው። እነዚህ ከዲቨሎፕመንታል ዲስኦርደር ጋር የሚገናኝ ከእድገት ውስንነት ጋር የሚገናኙ ናቸው። የነገርኳችሁ ኮመን የሆኑትን ነው እና በእነዚህ ጋር የተያዘ ምልክቶቹን በጣም ሰፊ ስለሆነ ይሄ ለየብቻቸው ጊዜ ሰጠን ወደፊት ቶፒክ የያዝነ ለየብቻቸው ኦቲዝም ስፔክትረም ስንት አይነት ነው ብለን ምልክቶቹ ምንድናቸው፣ ከኮሚኒኬሽን ከንግግር ጀምሮ ከሰው ጋር አለመቀላቀል ኮመን የሆኑትን እናያለን። ህክምናው ምንድን ነው የሚለውንም ወደፊት አብረን እናያለን። አጋላጭ ምክንያቶቹን ምንድናቸው ለኦቲዝም የሚለውን ኤዲኤችዲ የትኛው ነው ሚስሊ ዲያግኖስ የሚደረገው ምንድን ነው። አንዳንድ ጊዜ አንድ ምልክትን ብቻ አይቶ መፍራት ንግግር ስለዘገየ መፍራትም ልክ አይደለም እና ኢትዮጵያ ውስጥ ደግሞ እና ኢትዮጵያውያን ላይ ወገኖቻችን ላይ ያየ ነው። በጣም ዘመናዊ ዓለም ላይ እየኖሩ እዚህ ውስጥ አሜሪካ ውስጥ የሚኖሩ ብዙ ሰዎች ሊኖሩ ይችላሉ። እኔ ባየሁት ስፒች ዲሊያንስ የንግግር መዘግየት ኑሮት ወንድ ስለሆነ ይዘገያል ብሎ መተው፣ መዘናጋት፣ ክትባት ስለሄደ ክትባቱ ኦቲዝም ያመጣል ብሎ አስቡ ማለት በጥናት ያልተረጋገጡ እንትኖችን ይሄ ኮንስፓይረሲ ቲዎሪ እንደሚባለው ማለት ነው። እንደዚህ አይነት ሀሳቦችን አዌርነስ መፍጠሩ አንዱ ስራው ያንን ስለሆነ አዌርነስ በመፍጠር ያንን እንከላከላለን እና ይሄንን አንድ በደንብ ወደፊት ስለምንሰራበት ማለት ነው። አሁን ግን ለሁላችንም የተሳሳተ እንትን ይሆናል ብዬ የማስበው ብዙ ጊዜ ኦቲዝም ጋር የሚነሳው ብዙ ጊዜ ኦቲዝም ያላቸው ህጻናት የመማር ችግር ላይኖርባቸው ይችላሉ። አካዳሚካል የሆነ የመማር ችግር ላይኖርባቸው ይችላል። ያ ማለት ግን ሁልጊዜም ሁሉም አይነት የተለያዩ ናቸው ብያቸዋለሁ። ስፔክትረም ደግሞ ሁሉም አይነት አንድ አይነት ናቸው፣ ሁሉም አይነት አንድ አይነት አፕሮች ያላቸው ማለት አይደለም። አንዳንዶቹ ችግር ግን በጣም እንደውም ኦቲስቲክ የሆኑ ልጆች አንዳንድ ጊዜ በጣም ጂኒስ የሆኑ ለአንድ ነገር የተፈጠሩ በጣም ስማርት አውትስታንዲንግ ምናምን ነው የሚሆኑት እና በጣም አሪፍ ነው የሚሆኑት ትምህርት ላይ ለርኒንግ ዲስኤቢሊቲ እና ድሮ ሜንታል ሪታርዴሽን የሚባለው አሁን ኢንቴሊጀንት ኮሽን ደፊሲት ያለባቸው የሚባሉት ማለት ነው እነሱ ናቸው። ኤዲኤችዲ ያልኳችሁ ቅድም አቴንሽን ደፊሲት ሃይፐርአክቲቭ ዲስኦርደር የሚባሉ ያልኳችሁ እሱንም አሁን ሁለቱ ኒውሮሎጂካሊ አእምሮ የነርቭ ስርዓት ጋር የተገናኙ ችግሮች ናቸው። ግን የመማር ልጆቻቸውን ማስተማሩ በጣም አሪፍ ነው። አልበርት ኢንስታይን ኤዲኤችዲ ይባላል። ዓለም ላይ ብዙ ተጽዕኖ የፈጠሩ ሰዎች ኦቲስቲክ እና ኤዲኤችዲ ናቸው ይባላሉ እና ዓለም ብዙ ነገር ያበረከቱ ማለት ነው። ግን እነዚህ ሰዎች ስፔሻል ልጆች ድጋፍ ስለሚያስፈልጋቸው ነው። ለዛ ነው ማለት ሕክምናውም ሜዲካሊም ልዩ ድጋፍ ያስፈልጋቸዋል። መምህርም ትምህርት ቤትም ላይም የተለየ ድጋፍ ያስፈልጋቸዋል እንጂ ትልቅ ቦታ የሚደርሱ ከራሳቸው አልፎ ለእኛ የሚጠቁ ናቸው። ፌታል አልኮል ሲንድሮም የሚባለው በእርግዝና ወቅት ወላጅ እናት በመጠጥ ሱሰኛ ከሆነች አልኮል ዩዝ ዲስኦርደር ካለባት በዛ ምክንያት የሚመጣው እሱ ግን በጣም ልጅን እንዳይማር ሁሉ ያደርጋል። ማለት የአእምሮ እድገቱን በጣም ስለሚጎዳው ኮርሳኮችን አእምሮ ላይ ያለውን የመማር የማደግ እንትንን በጣም ስለሚጎዳው እሱ ጋር የተያያዘ የመማር ችግር ያመጣል።
እና ለርኒንግ ዲስኤቢሊቲ ያለበት ያልኳችሁ የአይኪው ችግር የለባቸውም፣ ግን በትምህርት ስርዓት ውስጥ በትምህርት እንትን ውስጥ እንትን ላይሉ ይችላሉ። ሰክሰስ ግን በጣም ውጤታማ ሊሆኑ ይችላሉ። አሁን መብራትን የፈጠረው ሰው ሰነፍ ተማሪ ተብሎ ለርኒንግ ዲስኤቢሊቲ ተብሎ ነው የተባረረው። ግን ለዓለም መብራትን ፈጥሮ ትልቅ ብቃት ያለው ሰው ነው ዓለም ያገኘችው። እና የእኛ የማስተማር ብቃት ምናምን ችግር ነው እንትን የሚያመጣው። ለርኒንግ ዲስኦርደር አለባቸው የሚባሉ ቲክቶከሩ ማን ነው በምስል የሚያሳየው ማን ነበር የሚባለው? ጥቁሩ ጣሊያን ምናምን የነበረው እሱ አሁን ዲስሌክሲያ የሚባል የመጻፍ ችግር አለበት። ግን በቲክቶክ ትልቅ ዓለም ላይ ትልቅ ተከፋይ ምናምን ነበር የሆነ ጊዜ፣ አሁን አላውቅም። እና እናቶች እዚህ ውስጥ ያሉ እናቶች ካሉ ከባድ ነው እናውቃለን። ግን የሚያሳድጉት ልጆች ነገ ለእኛም ተስፋ የሚሆኑ ናቸው የሚለው ማስተላለፍ ፈልጋል። ጥያቄ ያለው ካለ ከአታችመንት ዲስኦርደር ጋር ልጆች አግሬሲቭ ከሆኑ በባህሪያቸው አግሬሲቭ መሆኑ ከፊዲንግ ዲስኦርደር ጋር ይባላል። ከአመጋገብ ጋር የሚገናኝ አለ። ከአንዛይቲ ጭንቀት ጋር ልጆች ሆነው ጭንቀት ካላቸው ዲፕሬሽን ካላቸው ራሳቸውን የሚያገሉ ከሆነ ከማህበረሰብ ወጣ የሚሉ ከሆነ ከልጅ ጋር ከሌሎች ልጆች ጋር ለመቀላቀል ካላቸው ዝም ብለው ቁጭ የሚሉ ከሆነ ዝምተኛ ስለሆኑ ላይሆን ይችላል። ልጅ መጫወት አለበት፣ እንደ ማህበረሰብ ምናምን አክት ማድረግ አለበት፣ እየተጋነነ ባይሆን ማለት ነው። እና ልጅን ያለውን የባህሪ ለውጥ በባለሙያ ማሳየት በጣም ጥሩ ነው ላለው። ጥያቄ ያለው ካለ ከምልክት ጀምሮ ስለ መድኃኒቶች፣ ከአእምሮ ጤና ጋር ሊሰጡ የሚችሉ ሳፖርቲቭ ቴራፒዎች፣ ሳይኮቴራፒዎችም ጥያቄ ያለው ካለ እመልሳለሁ። እሺ አሁን የገባችሁ ሰዎች ራሳችሁን አስተዋውቁና እንቀጥል። ጥያቄ ያለው ጥያቄውን ያቀርባል። አዚዛ እንኳን ደህና መጣሽ። ሳዳም እንኳን ደህና መጣ። ከልጃ እንኳን ደህና መጣ። እና ሊሊ ቪዲዮ ማብራት የምትችሉ ሰዎች ፕሊስ ቪዲዮ ብታበሩ ሞር ለመተዋወቅ ይረዳናል። እናመሰግናለን። ተቋርጧል እንዳይሰማ። መሲሻ ይሰማል? ሀቡዬ ሁሉም ጸጥ ጸጥ ሲሉ ደነገጥኩኝ። የተቋረጠ መሰለኝ። አይ ይሰማል። ሰማልሽ? መናገር የሚፈልግ ሰው የለም? ጀስት ጸጥ ብላችሁ ተቀመጡ ነው ገዝተ የገባችሁት? ሀቡዬ የማይናገር ካለ አስወርጅና ሌላ ሰው ታች አለ ከይቅርታ ጋር። እሺ መናገር የሚፈልጉ ሰዎች ይግቡ። ገስት የሚገባው ንግግር ለማድረግ ነው። ለማዳመጥ ከሆነ ከታች ሆነን ማዳመጥ እንችላለን። ሀይ እንዴት ናቸው? ሀይ ከደጃ ሰላም ናቸው? አንድ ጥያቄ ያለኝ ለሱ ማለት ነው። አሁን ብዙ አይነት ትስቲክ አለ እና አሁን ብዙን እኔ እንጃ እኔ በሚያውቀው ማለት ነው ብዙ ናቸው። ግን ከዛ የኔ ልጅ ሁሉም ነገር ይመልሳል ማለት ሲጠይቅ ይሄ ምንድነው ይሄ ምንድነው ይሄ ምንድነው ሲባል ሲጠየቅ ሁሉም ነገር ይመልሳል። ችግሩ በራሱ ግን አያወራም ማለት ይሄ አሁን ምን ይባላል? አሁን እነሱ ምለው የቻይልድ ኦቲዝም ነው የሚባለው ማለት ምኑ እሱ ነገር ምንድነው ማለት እንዴን አሁን አንዳንድ ጊዜ ደግሞ የመመለስ ምን ይባላል ማለት ደጋግሞ የሆነ ነገር እንትን የሚጠራ ነገር አለ። አሁን እኔ አንድ ነገር እሱም ከኔ ጋር ይደጋገማል ማለት ነው። እሱስ እንዴት ነው የሚስተካከለው? ሌላ ደግሞ ያው ባለፈው ተጠየቅኩ፣ እሱ መልስ አግኝቻለሁ፣ እየሰራ ነው ያለው። እዚህ ላይ እንዴት ነው ማለት ፈልጌ ነው። ሰምቼዋለሁ ጥያቄሽን። ምልክት ላይ ምን መሰልሽ ሙሉ ክራይቴሪያውን ልጁን ማግኘት ሙሉ ነገር ማወቅ ያስፈልጋል። ኢኮላሊያም ይባላል። ቃላትን የምትናገሩ መድገም አንድ ንግግር የመልመጃ አንድ ዘዴ ነው። እንደ ምልክትም ሆኖ ያገለግላል። ቢሆንም ግን አንድ እንትን ነው። ጥያቄ የሚመልስልሽ ከሆነ ማይልድ የሚባሉት ውስጥ ነው።
አሁን ግን ማይልድ ሞዴሬት የሚባል አለ እና ሲቪር ፕሮፋውንድ የሚባል አለ። ግን የአንቺ አሁን ማይልድ ከሚባሉት ውስጥ እንደሆነ እርግጠኛውን ያለው ግን የትኛው ሌብል ነው የሚለውን ሙሉ ሂስትሪ መውሰድ ማወቅ ስላለብኝ ማየት ቪዲዮ ማየት ስላለብኝ በጣቱ ይቆማል ወይ ይጠቁማል ወይ አንገቱን እንደዚህ መወዞዝ ይኖረዋል ወይ እጁን በአሻንጉሊት አንድ ቦታ ላይ ወራ አሻንጉሊት ምንም የሆነች ፖዚሽን ላይ ብቻ መያዝ የተወሰነች ምግብ ብቻ መውደድ ፒኩላር ሞመንት የሚባሉ ዝም ብሎ ከአንድ ቦታ ወደ አንድ ቦታ ዝም ብሎ ወይ ሶፋዋን ክባን መዞር ሊሆን ይችላል ዝም ብሎ መዞር ሊሆን ይችላል እንደዛ አለው ወይ የሚለውን ነው። እነዚህን ምልክቶች ናቸው እና በእነዚህ ምልክቶች ተነስቶ ታይቶም እድሜው ስንት ነው አሁን? 7 ዓመት ሊሆን ነው በዲሴምበር ውስጥ ማለት ነው። ኦኬ አሁን 7 ዓመቱ የሆነ ነው። ትምህርት ቤት ገብቶ እየተማረ ነው። 2ኛ ክላስ ነው የሚሄደው። ኦኬ ጎበዝ ጎበዝ። ስለዚህ አዲስ አበባ ካለ ማምጣት ትችላለሽ እኛ ጋር። አይ አዲስ አበባ አይደለም ያለው። ከዛ ክትትል አለው አይደል? ክትትል ሙሉ አልነገሩሽም? ሌብሉን ምናምን አልነገሩሽም? እና ቴራፒ እያደረጉ ነው። ኦኬ እና እስካሁን ዲያግኖስ አላደረጉትም እንዴ? ዳነስማ አንትናትስ መሆኑንማ ተረጋግጧል። እርዳታም እያደረጉ ነው። የሆነ ደግሞ ማለት የፈለኩ በራሴ አሁን እናንተን ማለት አሁን ከቅድም ጀምረው እየሰማ ስለነበረ አለ አይደለም አንድ ነገር እነሱ ያው ይነግራሉ፣ ግን ሜቢ ወደፊት ምን እንደሚሆን አናቅም ነው የሚሉ ማለት ወይ ሊቀየር ይችላል ወይ ደግሞ ማለት ግን እኛ የምናውቀው አንድ ነገር እርዳታ ብቻ ማለት በዚህ መንገድ ነው የምንረዳ እንደዚህ አርገን ነው የሚሉ እንጂ ማለት ይሄ ነገር ወይ አንድ ወደፊት ማለት አላቅም። ያው እናት ሲሆን ደግሞ የሆነ አንድ ቀን የማለት ነገር አለን። እሱን ነገር እንዴት አድርጎ ነው ማስተካከል ያለብን ምናምን የሚባል ነገር ፈልጌ ነው። ኦኬ ምልክቶቹን አንድ ትሬኒንግ አንቺም ወስደሻል አይደል? እንዴት ልጅሽን ጋር እንትን ምን አይነት ምግብ መስጠት እንደሌለብሽ እሱን የማይመቸው ሊሆን ይችላል። እሱ ባህሪ ጋር ተገናኝቶም የሚከለከሉ ነገሮች አሉ። ማድረግ ያለብሽ ትሬኒንግ አለ። አንድ እናት ትሰለጥናለች። እናት ሰልጥና ከሐኪሟ ጋር ሁና መምህሮች ሁኔታ አዌርነስ ትፈጥራለች። ስለ ልጇ ከጓደኞቹ ጋር ከቤተሰብ ጋር ሌሎች ሰዎች ጋር ያላት ግንኙነት ለማለት ዲያግኖስ ሲደረግ የሚነግርሽ ወይ በቋንቋ ወይ በእነሱ በደምብ ስላልነገሩሽ እንጂ ዲያግኖስ ሲደረግ ስፔሲፊካሊ ኦቲስቲክ ዊዝ እንደዚህ ተብሎ ነው ስፔሲፊክ ዲያግኖስ የሚደረገው። ዊዝ ከረንትሊ እንደዚህ አይነት ተብሎ ማለት ነው። እና ወይ እነሱ እንትን ብለው ሳይነግሩሽ ወይም የመጀመሪያ ላይ አጋጣሚ ሳይወስኑ ቀርቶ ሊሆን ይችላል። አሁን ላይ ግን እርግጠኛ ነኝ የምነግርሽ ያውቁታል ነው። እና እኔም ከፈለግሽ የሆነ ጊዜ ቪዲዮ ኮል አይተህ ነው ምናምን ምን ሌብል ላይ ነው የሚለውንም እንትን እንላለን አብረን እናያለን። ችግር የለውም። እሺ አመሰግናለሁ። በቃ ሌላ ሰው ልስጥ። በጣም አመሰግናለሁ። አቢባንችን። እሺ እኛም እናመሰግናለን። ሰላም እንደምን አመሻችሁ? እንዴት ናችሁ ቤተሰብ? ይቅርታ ስራ ላይ ስለሆንኩ ነው። እኔ አንድ ጥያቄ አለኝ። በጣም የተቸገርኩበት ስለልጄ ማለት ነው። በጣም ነው ጣፋጭ ነገር የምትወደውና በምን መልኩ ጣፋጩን ልቀይርላት ይችላል? አሁን ይሄ ፈዋኪ ምናምን የሚባሉትን ነገሮች አደርጋለሁ፣ ግን የምትረሳበትን ዘዴ ወይም እንዲሁ የምትጠላበትን ሲስተም ጎጌላ አንብቤ ተልባ ጥሩ እንደሆነ ተነግሮኛል። ልቀይርላት ይችላል። አሁን ይሄ ፈዋኪ ምናምን የሚባሉትን ነገሮች አደርጋለሁ፣ ግን የምትረሳበትን ዘዴ ወይም እንዲሁ የምትጠላበትን ሲስተም ጎጌላ አንብቤ ተልባ ጥሩ እንደሆነ ተነግሮኛል። ሆርሞን እንዲቀየር ምናምን ያደርጋል ተነግሮኛል። ሞክሬያለሁ፣ እየሰጠኋትም ነው። ግን እኔ በጣም ልጄ የምታስቸግረኝ ቸኮላታና አይስክሪም በጣም ትወዳለች እና ጣፋጭ ነገርን እንዴት አድርጌ ነው እንድትጠላልኝ ማለት ነው። ይህን ነገር እንድሸባበረ ሰው ካለ ኦኬ
እሺ አንድ ቸኮሌት ምናምን ብዙ ጊዜ ከኦቲዝም እንደዚህ ፈጠን ከሚሉ ልጆች ጋር ከሌላ ልጆች ጋር ከአንዳንድ ባህሪዎች ጋር ተገናኝቶ ቸኮሌት ይከለከላል። እንቅልፍ ከማሳጣት ሃይፐር አክቲቭ በጣም ንቁና ፈጣን ስቲሙላንት ስለሆነ ስለሚያነቃቃ ማለት ነው። በዛ መንገድ እንደውም አይመከርም እና ይህንን ፖዘቲቭ በሆነ ሪንፎርስመንት በመሸለም እሷን ሌላ ነገር ስትጠቀሙ ከቀን ቀን መጠኑን በመቀነስ በመዝለል እንድታቆም ማድረግ ትችላለች። በጣም ሲስተማቲክ እና ሳይንቲፊክ በሆነ መልኩ ማለት ነው እና እንደምችም እርግጠኛ ስለሆንኩ ማለት ነው። ሪዋርድ እየሰጥሻት እያደነቅሻት እየሸለምሻት ሂደሽ ማቆም ትችላለች። ቀስ በቀስ በአንዴ ሳይሆን ቀስ በቀስ እንደዛ ገሽ ያቆሙ። ዶክተር ከይቅርታ ጋር እኔ ልጄ ጣፋጭ ነገር ስትበላ ወይም ቸኮላ በምትወስድበት ሰዓት በጣም ደስተኛ ሆና ተረጋግታ በቃ ደስ ብሏት ነው የምትለው እንጂ እንደ ልጅ ወይም እንደ ኦቲስት ልጆች ጣፋጭ ነገር ስለበላች አታስቸግረኝ። ወተት ስጠጣ ነው የምታስቸግረኝ። ስለዚህ ወተት ቤት ያላስገባ ግን አሁን ቸኮላና አይስክሪሙ በሰውነቷ ላይ ነው ተጽዕኖ እየፈጠረባት ያለው ውፍረት ላይ ማለት ነው እንጂ በልታ ቸኮላ ወይም አይስክሪም በልታ ግን አታስቸግረኝ። ሌሊት ታስወጣኛለች። እኔ አሁን ለምሳሌ ትናንትና ሌሊት ወጥቼ እንዲገዛ አድርጋኛለች። በጣም ታስቸግረኛለች በዚህ ነገር። እንደው መፍትሄ ካለው ብዬ ነው። ኦኬ መፍትሄ አለው ነገር ማለት ቸኮላቱ ለአካላዊ ጤናዋም ለአእምሯዊ ጤናዋም ችግር ስላለው በሁለት አይነት መንገድ ችግር ስላለው ያንን መቆሙ ትክክለኛ ውሳኔ ስለሆነ የሚመከረው እንደዛ ስለሆነ ነው። በሳይንስም የተረጋገጠ ጉዳት ስላለው ለልጆቹ ማለት ነው። ስለዚህ ይሄንን ለማቆም የምታቆሚበትን መንገድ ፖዘቲቭ የሆነ ሪንፎርስመንት በመስጠት ማለት ነው። ለማድነቅ ሌላ ነገር ስትወስድ በማድነቅ በመሸለም ሁለት ሶስት ቀን ስትዘል አድንቀሻት በመሸለም ለሷ እውቅና መስጠት አንድ ቢሄቪራል ማኔጅመንት መቻልሽ በራሱ አንድ ልጅሽን እንትን የምትይበት ስለሆነ እና ከዚህ በፊት እንዴት ነው ታውቂያታለሽ እና ከዛ ነገሮችን ብዙ ያስተሻት ነገር ወደዚህ አመጣሽበት የራስሽን መንገድ ስለነበሩ እነዛ መንገዶችን በመጠቀም ማስታወስ ትችላለሽ። እሺ አመሰግናለሁ ዶክተር፣ ከታተላችኋለሁ አለ። እሺ እናመሰግናለን አዚዛ። ሊሊ እንዲህ በተራ ነው የምንሄደው። እሺ ሊሊ ሀብሽ ይቅርታ፣ አዚዛ ከጨረሰች ታች ትውረድ። ከይቅርታ ጋር የጨረሱ ሰዎች ይወርዱና ከዛ ሌላ ሰው ይሰቅላል። እና ሊሊ ደጋግሜ ስጠራት ስላልመለሰች አውርዷትና በቦታ ሰው አስገቡ። ብዙ ጥያቄ መጠየቅ የሚፈልጉ ራሳቸውን ማስተዋወቅ ስፔሻል ኒድ ልጅ ያላቸው እናቶች ላይፍ ኤክስፒሪየንሳቸውን ሼር ማድረግ የሚፈልጉ ልጃቸውን ለዓለም ማሳየት የሚፈልጉ ብዙ ወረፋ የሚጠብቁ ሰዎች ስላሉ ጥያቄያችሁ ጠይቃችሁ ጨርሱ፣ ወይም ራሳችሁን አስተዋውቃችሁ ላይፍ ኤክስፒሪየንሳችሁን ሼር አድርጋችሁን ስትጨርሱ እየወረዳችሁ ለሌላ ቦታ እንድትለቁ በትህትና እንጠይቃለን። እናመሰግናለን። እሺ ሳዳም እንኳን ደህና መጣክ። ቪዲዮ ያበራ ሰው በትልቁ አደርጋለሁ። ሳዳምን በትልቁ አደረገውና ራሱን ያስተዋውቃል። ሳዳምን ብዙዎቻችሁ ታውቁታላችሁ። እማታውቁት ካላችሁ ግን ተዋወቁት። ሰላም ጤና ይስጥልን። እንደምን አላችሁ? ታላችሁ እንዴት ነህ ሳዳምዬ? በድጋሚ ስላገኘሁሽ ደስ ብሎኛል። በተደጋጋሚ እናደርገዋለን ሰሞኑን ነበር ግን ትንሽ የመዘግየት ነገር ስለነበረ ያልገፋው ግን በአንቺ ምክንያት ብዙ ነገሮችን እንደለወጥኩ ነው የምነግርሽ። ላፕቶፕም ደረሰኛል። አዎ መጽሐፉን ታትሟል። በነገራችን ላይ አንጀራል ገብቷል። አሁን መሸጥ ጀምራ ለሞላ ነገዴ ያመጣሁ ያኛው
ያኛውን አካውንት ዘግተውብኛል። እግረ መንገዳቸውን ይኸኛውን 100 ሺህ እንዳስገቡት ዘጉብኝ። ወሰዱት ዳሜጅ ያደረጉት ያኛውን አካውንት። ይሄኛው አካውንት 100 ሺህ እንዲሞላልኝ ቻሌንጅ ብታደርግልኝ ደስ ይለኛል። በተረፈ ግን እየሰማ ያለሁት ነገር እጅግ ደስ ብሎኛል። ማለት እዚህ ነገር ላይ ትኩረት በማድረጋችሁ ኦቲዝም ላይና አካል ጉዳተኞች ላይ እኔ ራሴ ባለቤት ስለሆንኩ እሱ ነገር ላይ ፎከስ ያደረግኩት። በተለይ አካል ጉዳተኛ ሲሆን ኢትዮጵያ ውስጥ የመደበቅ ነገር፣ የመሸሸግ ነገር፣ አይችልም የማለት ተፈጥሮን እንዳይቀበሉት የማድረግ ነገር አለ። በተለይ ወላጆች ጋር ትልቅ ክፍተት አለ። ዶክተር በዚህ አጋጣሚ ስላወቅኩት ደስ ብሎኛል። እኔም ጥያቄ ይኖረኛል ወደ መጨረሻ አካባቢ ላይ ማለት ነው። ግን እንደዚህ እናቶች ወጥተው በኮንፊደንስ ሀሳባቸውን እንዲገልጹና የልጃቸውን ችግር አውቀው መፍትሄ እንዲሰጡ በማድረግሽ እጅግ አላደንቅ አላልፍም። አንደኛ እኔ ከፍረ ስመጣ ቀድሞ የተሰሩ ስራዎች ቢኖሩ ኖሮ ዛሬ ላይ የተሻለ ነገር ይሆናል ብዬ አስባለሁ። በቤተሰብ ጉዳይ ነው አንዳንድ ነገሮች የሚደበሩት። አክቹዋሊ እኔ ነገረኝ ነገር የለም። ያው እንደምታውቂው አንቺ ዛሬ ላይ ደራሲ ነኝ፣ የኮምፒውተር ባለሙያ ነኝ፣ ተሸላሚ ነኝ። ይሄ ማለት አካል ጉዳተኞች በሚፈልጉት መንገድ በሚችሉት ነገር ትኩረት ተደርጎ ተገቢውን እንክብካቤና ቦታ ከተሰጡ የትኛውንም ስራ መስራት ይችላሉ፣ መማር ይችላሉ፣ ማድረግ ይችላሉ። አሁን ፊት ነገሮች አለታጣዎች ከሆነ 7 ዓመት ድቻለሁ። አሁንም ድረስ ከጊዜ በኋላ በመጣው እክል 2008 እና 9 ላይ ጥቁር አንበሳ ባደረኩት የሕክምና ክትትል ይሻላል ማለት ለማሻሻል ነበር አላማ። ግን አንድ መድኃኒት ሰጡኝ፣ አልፔሌዶ አንድ ሌላ ነገር የሚሰጡኝ ወገቤን የተወሰነ ያክል አለበት። አሁን ክብደትም ጨመረ ሲያደርግ ወገቤ የመቆጣጠሩ ነገር አለ። ሌላው አካሌ ግን ኖርማል ነው። በቃ ማለት ዴቨሎፕሜንታል ኬዝ ነርቭስ በሚል በሐኪም ደረጃ የተገለጸው። ልክ እንደኔ ተመሳሳይ ያላቸው ልጆች ግን ዛሬም ድረስ መማር እያቃታቸው ነው። ሰዎች ተገቢውን ሰፖርት አናደርግም እያሏቸው ነው። በቃ ማለት ፊዚካሊ ባላቸው ነገር አሁን ላይ እሱን ነገር ግንዛቤ ይሰጣል ብዬ አስባለሁ። ይህንን ፕሮግራምሽን መጀመሪያ ደስ ብሎኛል። ላዳምጣችሁና የምጠይቀው ጥያቄ ይኖራል። በተረፈ ግን ላመሰግንሽ ነው የገባሁት። ይህ መጽሐፍ ምናልባት ምርቃት ይኖረዋል በቅርቡ ትንሽ ያጠረ ነገር ስላለን መግዛት የሚፈልጉ ካሉ በአካውንት ያለ እዚህ ባይ ላይ እሱ ላይ መጣት ይችላል። አንቺ ቤት ግን ልክ ምርቃቱ ላይ አንቺ ቤት ትከፍችና ታውቅሽና መጀመሪያ ምርቃቱ ጊዜ ይኖራል ብዬ አስባለሁ። ሽያጭም እንደምትሰካይልኝ ተስፋ አደርጋለሁ። ቴንኪ በጣም ስላደረግሽው ነገር አመሰግናለሁ። መልካም ጊዜ። አካውንቴን ግን እንደምንም ብላችሁ 100 ሺህ አስገቡልኝ ከቻላችሁ። ምክንያቱም ጠላቶችን ማሸነፍ የሚቻለው እነሱ ጋር መልስ በመስጠት ሳይሆን ሆነ በመገኘት ወይም በልጦ በመገኘት ነውና ማለት ነውና አመሰግናለሁ። ሀቢ እናመሰግናለን። ሳዳምዬ ጎበዝ፣ አንተ ጀግና ወንድማችን ነህ፣ በርታ እና ላፕቶፑ ስለደረሰክም ደስ ብሎኛል። እንኳን ደስ አለህ እና ፎሎ አድርጉት፣ ሁላችሁም ሳዳምን አበረታቱት። በጣም ጎበዝ ነው። ፎሎ አድርጉት። የመጽሐፉን ምርቃት እኔ ቤት ላይቭ ላይ ትከታተላላችሁ። መጽሐፍም ግዙት። አካውንቱ፣ ሞባይል ነምበሩ፣ ኤቭሪቲንግ ባዮ ላይ አለላችሁ። እናመሰግናለን። እሺ ከሳዳም ቀጥሎ ማነው ተረኛ? ናታን። አዎ ይኸው መጽሐፉ። ማነው የሚቀድመው? ቀድሞ የገባ ሰው ከአራታችሁ ቀድሞ ታፕ አድርጉ ጋይስ፣ ሼር ታፕ አድርጉ ለብዙ እናቶች እንዲደርስ፣ ለብዙ እናቶች፣ አባቶች፣ ስፔሻል ኒድ ያላቸው ልጅ ያላቸው ቤተሰብ ሰዎች ጋር እንዲደርስ ታፕ ኮፒ ሊንክ በደንብ አድርጉ ፕሊስ። እናመሰግናለን።
እሺ ኦኬ እኔ ልግባ ዋላ አንድ መሲ ትግባ። ምክንያቱም ናታን አይ ቲንክ ጫጫታ አለሽ መሰለኝ። ኧረ የለኝም። እሺ ከሌለሽ ጀመሪ ማለት እሺ ሀውዬ ደህና ነሽ? ደህና ነኝ ማሬ፣ እንዴት ነሽ? አለን እግዚአብሔር ይመስገን። ሀውዬ እኔ በጣም ነው የምወድሽ። ስራሽን ሁሉ በጣም ነው ደስ የሚል፣ ብዙ ነገር ተምረናል። አንድ ለዶክተር ግን የሚጠይቀው ነገር አለኝ። እኔ ልጄ የ6 ዓመት ልጅ ነው። አይናገርም፣ ምግብም ብዙ አይበላም፣ ሌሊትም አይተኛም። ውሻ ካየ ይደነግጣል። ስፖንጅ ነገር ፍርናሽ ነገር ደግሞ ይበላል። የሶፋ የጨርቅ ምናምን ይበላል። እና ይሄ ችግርስ ምን ይሆናል ብዬ ልጠይቀው ፈልጌ ነው ሀውዬ ዶክተር። ሰምችሻለሁ። ሳዳም እንዴት ነህ? ስላወኩ ደስ ብሎኛል። አንድ መጽሐፍ ስንት ነው? አንድ መጽሐፍ ስንት ነው? አንድ መጽሐፍ በኢትዮጵያ 650 ብር እና በዶላር ሲሆን $35 ነው። ኢትዮጵያን ያለው እሰጣቸዋለሁ። በዚህ አጋጣሚ ኮንተንቱን ብናገኝ ደስ ይለኛል። ኮንተንቱ አጠቃላይ ስለ አካል ጉዳተኝነት፣ ኢትዮጵያዊነት፣ ህይወት ላይ ከየት ተነስቶ የት መድረስ እንደሚቻል፣ ሰውነት ላይ ያተኩራል። ሳይኮሎጂ ላይ ለምሳሌ ሰው ለምን ተስፋ ይቆርጣል፣ ለምን የሆነ ነገር ሲሆን የሆነ ነገር ማድረግ አይችልም የሚለው ነገር ላይ በደንብ ያተኩራል። በግጥም በጭውውት በመጣጥፍት ነገር ነው የተጻፈው። እኔ በቃ የመንግስት ሰራተኛ ስለሆንኩ 2 ልገዛ ነበር። አንድ ገዝቻለሁ፣ ይገዛለሁ። እህቴ ደግሞ የጠየቀችው ጥያቄ ልጄ 6 ዓመቱ ነበር፣ እስካሁን አያወራም አለች እና ምን ሊሆን ይችላል ነው ያለችው። እና አንደኛ መስማት ይችላሉ የሚለው ይመረመራል። ከጆሮ ጀምሮ መናገር ይችላሉ፣ መስማት ይችላሉ የሚለውን ተመርምሮ ከዛ ከሚያሳየው ባህሪ ተነስተን እንቅልፍ ላይተኛ ይችላል። ሌላም ኃይለኝነትም የማይበዱ ነገሮችን አለመለየት ካለ የእድሜ አቻዎቹ የሚያደርጉትን ነገር የማያደርግ ከሆነ ክፉና ደጉን የማይለይ ከሆነ 6 ዓመት ሞት በእሱ እድሜ ሌሎች ልጆች የሚያደርጉትን እንትን ካለ አሁን በዚህ ነገር 3 ነገሮች ብቻ መለየት ስለማይቻል ሙሉ ለሙሉ የት ነው ያለሽው? አንቺ? እኔ ጀርመን ነው የሚኖረው። ኦኬ እስካሁንና ጀርመን አላሳከምሽም? በቃ ሕክምና ቢሄድም በቃ አይታከምም። በቃ ቁጭ ብሎ ጆሮውን ባመኑ እንኳን ጉንፋን ቢይዘውን እንኳን እንደዚህ መዳመጫ ዶክተር ላየው አይፈልግም። በቃ መንካት አይፈልግም። አሁን ወደ ትልቅ ሕክምና ወረቀት ፎርም ሰጥቶን ዶክተሩ በቃ ወደዛ ሂጂ፣ እኛ እዛ ነው ያንቺ ጉዳይ የሚታየው አለኝ። በቃ በጣም ነው ወንድሜ የተሰቃየሁት። ሌሊት ማልተኛም፣ ቀንም ትምህርት ቤት ወጥተው ከመንገድ ትሬን ላይ ሲሆን በቃ ውሻ ካየ ወደ ትሬን ልገባ ነው የሚለው። በቃ ሰውን ይመርጣል። ከትምህርት ቤት ሲሄድም የሚቀበሉኝ መምህር እንደዚህ መምህሮች ደግሞ ይመርጣል። እችናት አልፈልግም ይላል። በቃ እዚህ መጥቶ ደግሞ ምግብ አይበላም። በቃ ሰውነቱ ከሳ በቃ እንደዚህ ነው የሆነብኝ። በቃ ምን ማድረግ በቃ ጭንቅ ብሎኛል። እና እስቲ በቋንቋዬ እንኳ ትንሽ ችግሬን ይፈታልኝ ብዬ ነው። በጣም አዝናለሁ። እውነት ለመናገር እስካሁን በምን ምክንያት እንደሆነ ባላቅም የድጋፍ ሕክምና ማለት እንቅልፉን ሳፖርቲቭ ቴራፒ ማለት ነው። የምልክቶቹን ማከም እንኳን ለምን እንዳልቻሉ አላቅም። ግን አዝናለሁ። አንቺ የምችሉን ጣሪ፣ እኔንም ኮንታክት አድርጊኝ፣ የምንችለውን እናደርጋለን። ከሱም ጀርመንም ተኛም ቀንም ትምህርት ቤት ወጥተው ከመንገድ ትሬን ላይ ሲሆን በቃ ውሻ ካየ ወደ ትሬን ልገባ ነው የሚለው። በቃ ሰውን ይመርጣል። ከትምህርት ቤት ሲሄድም የሚቀበሉኝ መምህር እንደዚህ መምህሮች ደግሞ ይመርጣል። እችናት አልፈልግም ይላል። በቃ እዚህ መጥቶ ደግሞ ምግብ አይበላም። በቃ ሰውነቱ ከሳ በቃ እንደዚህ ነው የሆነብኝ። በቃ ምን ማድረግ በቃ ጭንቅ ብሎኛል። እና እስቲ በቋንቋዬ እንኳ ትንሽ ችግሬን ይፈታልኝ ብዬ ነው። በጣም አዝናለሁ። እውነት ለመናገር እስካሁን በምን ምክንያት እንደሆነ ባላቅም የድጋፍ ሕክምና
ማለት እንቅልፉን ሳፖርቲቭ ቴራፒ ማለት ነው። የምልክቶቹን ማከም እንኳን ለምን እንዳልቻሉ አላውቅም፣ ግን አዝናለሁ። አንቺ የምችሉን ጣሪ እኔንም ኮንታክት አድርጊኝ፣ የምንችለውን እናደርጋለን። ከሱም ጀርመንም አንድ ሴት አለች፣ ነርስ ነች። ሞርፕልን እዚህ ላይ በደንብ የሰራች ነች። ውስጥም ኤክስፔሪንስ ያላት ናት። ከማኔል ከተሰርት ሆስፒታልም እዛም ሆስፒታል ላይ የምትሰራ እና እሷንም ኮንታክት አደረጋትና የምንችለው እናደርጋለን። ኦኬ በቃ መፍትሄው ይሄ ፍርናሽ የሚበላው ጡጥ የፍርናሽ የአልጋ ፍርናሽ አለ። ይሄ ስፖንጅ የእቃ ማጠቢያ በቃ እቃ ያጠብኩበት ሳሙናውን ሳይቀር ነው። በቃ እንደምንም ብዬ ረስቼ ከሄድኩ በልተው ነው የሚቆየኝ እና ይሄ እስከምን የተነሳ ነው? የእድገት ውስንነት አይነት ምልክቶች አሉ። ግን ያ ማለት አሁን እንደዚህ ነው አልልሽም። ከዛ ጋር ተገናኝቶ ነው ላይሆን እንደዚህ ነው አልልሽም። ግን ከአንዳቸው ጋር ይገናኛል። በዛ ምክንያት ነው ከአእምሮ ከነርቭ ስርዓቶች ጋር የተገናኘ የሴንተሪና ፐርሰፕሽንም ችግር ከአእምሮ የነርቭ እድገት ጋር በተገናኘም ችግር ስለሚኖር ከዛ ጋር የተገናኘ ሊሆን ስለሚችል በደንብ አውርተን ሌላ ጊዜ ይሄ ነው አሁን ሲንግል ምክንያት አሁን ሲንግል ፋክተር አሁን ኦቲዝምን ኤዲኤችዲን አንድ ሲንግል ፋክተር የለውም ማለት አንድ ምክንያት ያመጣው ወይም አንድ ምልክት ደግሞ ምልክቶቹ ደግሞ ኦቲዝም ሁሉ እንዲህ ያደርጋል፣ ኦቲዝም በዚህ መንገድ እንደዚህ ይሆናል፣ እንደዚህ ይሻላል ምናምን ሳይሆን የየራሳቸው ስፔሲፊክ የሆነ ስፔክትረም ናቸው። ነግሬሻለሁ። መልቲፕል ነው። ብዙ ምክንያት ሊያጋልጥልና ሊያመጣ ይችላል። ብዙ አይነት ደግሞ ምልክቶች ሊኖሩት ይችላሉ። በዛ ምክንያት የሕክምናው ባህሪ ይለያል። የሚሰጣቸውም ሳይኮቴራፒ ቢሄቪየራል ቴራፒ ይለያል። ቢሄቪየራል ቴራፒ ራሱ ለምን እንዳልሰጡት ጀርመን በጣም በሕክምናው በጣም የዘመነች ሀገር ነች ነው። አዎ ከዚህ በፊት የነበረ ልጄ እንደዛ ነበር። እንደዚህ አይደለም እንደ አሁን ያለው ልጄ አይደለም። ከሱ ታላቁ በቃ አይናገርም ነበር። አገር ቤት መጥቼ ጸበል አስታጥቤ እዚህ ለኮፐዲ ይባላል የንግግር ትራፒ ያለ እዛ ይሄድ ነበርና በቃ አሁን በጣም ይናገራል፣ ያወራል፣ ልጆችን ያወራል፣ አማርኛ፣ ትግርኛ ሁሉ ይችላል። አሁን ያለው ልጄ ማለት ነው። ይሄ ግን ያስቸገረኝ በቃ ኃይሉ በጣም ኃይለኛ ነው፣ በጣም ኃይለኛ ነው። ምግብም አይበላም። በቃ በሄደበት ለቅሶ ብቻ ነው። ውሻ ባየ በደረገጠ በቃ ቤትም ብጥ ነው የሚያደርገኝ። በቃ ረፍት አጣው እና አግሬሲቭ ብሄር ይኖራቸዋል፣ ኃይለኛነት። ያ ግን በመድኃኒትም በባህሪ ሕክምና በባህሪ ብሄቪየራል ቴራፒ እንደሚባለው ይታከማል እና ሳይኮቴራፒ የሚባል አለ፣ በሱ ይታከማል። እሱም ግን ሰርቪስ ሕክምናውን በቋንቋም ችግር ሊሆን ይችላል፣ ኦር በተለያየ ሳታ ይቀርትሻል። አሁን ግን አርሊ ማግኘት ሕክምና ልጆች አርሊ ማግኘታቸው በጣም አድቫንቴጁ ትልቅ ነው። ሁሉም እዚህ ውስጥ ያለ ሰው መስማት አለበት። ታሎ ዲያግኖስ መደረጉ ታሎ መታከሙ ለአውትካሙ ትልቅ ለውጥ ለማግኘት በጣም አድቫንቴጅ አለ ነው። ይሰማል ዶክተር? እና እሺ በፈደው አድርጌ ያለው እና በውስጥ እናወራለን። በቃ ሀውዬን በጣም ነው የሚያመሰግንሽ። አመሰግናለሁ እህቴ። ዶክተርም አመሰግናለሁ። በቃ አሁን ሪዛክት አለኝ፣ ሕክምና ቆጠራ አለኝ። ትልቅ ሕክምና ሄዳለሁ። እንጃ መርፌ ወቅቶ ይሁን ምን ይሁን ይታያል በደንብ ማለት ነው። እና በቃ ዶክተር ተዳውለን እናወራለን ያለ ነገር ማለት ነው። ባላ ወረቀቱ የሰጡኝ ፎቶ አርጌ የሳልኩ እንትን ታረግልኛለህ፣ ታበረኛለህ። በጣም ነው የተቸገርኩኝ። እሺ ችግር የለውም። በደንብ እናወራለን። እሺ አመሰግናለሁ ሀውዬ። ቴንኪው እናቴ፣ ወድሻለሁ። ሁላችሁ እዚህ ያላችሁ
እሺ ከጨረሽ በውስጥ አመሰግናለሁ። እሺ እሺ እኔ ልሂድ። አውርጂ። እሺ አውርጂ። እሺ ማን ነው የሚቀድመው? ከቢቱ እና ከመሲ ኢቫን አንዳችሁ ህይወታችሁን አንስታችሁ አምሳችሁን አስተዋውቁ። ጥያቄ ካላችሁ ደግሞ ዶክተር ትችላላችሁ። መሲ እንዴት ነሽ? ሰላም ሰላም፣ እንዴት ናችሁ? ጤና ይስጥልኝ። ሁላችሁንም ሰላም እላለሁኝ። ዛት እኔ የሰረብራል ፓልሲ ተጠቂ ልጅ አለኝ። 5 ዓመቱ ነው እና አንዳንድ ኤክስፔሪየንሶች እንደገና ደግሞ ያሉትንም ጥያቄዎች አብሮ ለመወያየት ነው። እኔ አሁን ጥያቄ የለኝም የምጠይቀው፣ ግን አንዳንድ ሰዎች በሱ ዙሪያ የሚጠይቁት ነገር ካለ ከዚህ በፊትም ልምዴንም ሳካፍል ነበረ። አንዳንድ ነገሮችን ያው ካለን ኤክስፔሪየንስ እና ካነበብ ነው ማካፈል ስለምችል ለዛ ነው የገባሁት። እሺ መስዬ፣ አንቺ እንዴት እንዳወቅሽ መጀመሪያ ላይ ያሳለፍሽው ቻሌንጆች ካሉ ያለውን ነገር ልምድሽን እስኪ አካፊን። ቪዲዮ መክፈት ትችያለሽ ውዴ? እማቺ ከሆነ ምንም ችግር የለም። እሺ እሺ እሺ። መጀመሪያ ያው ልጄ እንደ አብዛኛው ልጅ ታፍኖ ነው የተወለደው። እትብቱ ተቋጥሮ ነበረ ሆድ ውስጥ እና ያው በኢመርጀንሲ ነው የወጣው። ከዛ በኋላ ያመጣበት ጉዳት ነው የተባለው። በኤምአርአይ በ6 ወሩ ነው ያወቅኩት እና ከ8 ወሩ ጀምሮ ፊዚዮቴራፒ ይሰራል። ከዛ በኋላ ያለው ለውጥ አለው በደንብ እስካሁንም አላቋረጠም። እኔ ለብዙ እናቶችን መንገር የምፈልገው ተስፋ ሳይቆርጡ ልጆቻቸውን ፊዚዮቴራፒ እንዲያሰሯቸው ነው እና ይህንን ደግሞ አይቼዋለሁኝ። የግድ ደግሞ ፊዚዮቴራፒ ቤት መሄድ የለባቸውም። ራሳቸው ኤክስፔሪየንስ ሆነው እያዩ በደንብ ማሰራት ይችላሉ እና ይህ ደግሞ የእኔ ምሳሌ ይሆናል ብዬ መናገር እችላለሁ። እና ልጄ ኦጁ እያልኩ ነው የምጠራው። ኦጁ እያልኩ ላውራችሁ ብዙዎች የሚያውቁት በዛ ስለሆነ እና ኦጁዬ አሁን ጥሩ ሁኔታ ላይ ነው ያለው። መናገር አይችልም። ስፒች ቴራፒ ላይ ነው አሁን። ስፒች ቴራፒ ግን ዘግይቼ ነው የጀመርኩለት፣ ግን ቤት ውስጥ እኔ ራሴ ነው ነበር እና በዛ ሁኔታ ላይ ነው ያለው። እሺ መዝየም ነገር ካለ ለመልስ ነው እና በዛ ኤክስፔሪየንስ ነው አሁን ትምህርት ቤት ገብቷል፣ ግን መሄድ ገና አልጀመረም። ሰረብራል ፓልሲ ያው ብዙዎች አይነሳም። ኦቲዝም፣ ዳውን ሲንድረም፣ ኤዲኤችዲ ምናምን ነው የሚነሳው እና ስለ ሰረብራል ፓልሲ በደንብ ሰዎች አዌርነስ እንዲኖራቸው እውቀቱ እንዲኖራቸው ደግሞ እንደዚሁ በሶሻል ሚዲያ እንዲሁም ደግሞ በአንዳንድ ነገሮች ላይ እየተንቀሳቀስን ነው እኛ ከአንዳንድ እናቶች ጋር ሆነን ማለት ነው። እሺ መስዬ በጣም ነው የምናመሰግነው። ኢቫን ቪዲዮ ከፍታለች። ኢቫን ደህና መጣሽ። አንቺ ደግሞ ለዶክተር ጥያቄ ካለሽ ያለሽን ደግሞ እያሳደፍሽው ነገር ያለው ነገር ትነግሪናለሽ። ቅድም ላወራችሁ ልጅ በጣም ደስ ብሎኛል። ጎበዝ እናት ስለሆነች ላድንቃትና እየሰማሽኝ ነው? የቅድም መሲ አንቺን ነው። እሺ መሲ እየሰማሽ ነው? መሲ ጎበዝ እናት ነች እና ከራስሽ አልፈሽ አዌርነስ ለመፍጠር መምጣትሽንም አድንቃለሁ። እና እኔ ቅድም አካላዊ ፊዚካል ቼንጆች ላይ 3 አንስቻለሁ። ሴሬብራል ፓልዢያ እና መስሎ ስከለታል ዲስትሮፊ ብዬ ማለት ነው እና ስፓይናል በፊዳ የሚሉ እና እኛ ጋም ስንገባ እኛ አዌርነስ ለምንፈጠር ስንገባ እየመጣሽ ኤክስፔሪንስሽን ሼር ማድረግ ትችላለሽ። አንድ ቀን